ሎሃና በክፍል 54 ሜራና ሮቤል እንግዲህ ከአንድ ክፍል ሆነው ሰለሞን ደርሶባቸው ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምናላችሁ። ሎሃናን በክፍል 55 ይዤላችሁ መጥቻለሁ። በክፍል 55 እንግዲህ ብዙ ነገሮች ተፈጥረዋል። ሮቤል እና ሜራ ጉዳቸው ተደርሶባቸዋል ማለት ነው። እንግዲህ ሰለሞን ስራ እኔ ሄጃለሁ ብሏ ስለነበር ለሜራ የለም ስራ ሄዷን ብላ ዘና ብላ ከሮቤል ጋር ነበረች እና እሱም ከቤት ሲመጣ እነሱን ከአንድ ላይ ሲያቸው በጣም ነው የተናደደው። እኔ አላምንም፣ በቃ ሁለቱንም እዚያው ልግደላቸው ወይንስ አይ ከዚህ የተሻለ ሀሳብ አለኝ ራሴን ማረጋጋት አለብኝ ብሎ ወደ ውጭ ነው የሄደው ማለት ነው። እነሱ ደግሞ መጥቶ ከፊት ለፊታቸው ተገትሮ አላዩትም ነበር ማለት ነው። እሱም እንግዲህ የሚረበን ላይ እነሱ ላይ እንዳደረግሽው እኔ ላይ ማደረግሽ አይደል፣ እንደዚህ በቀላሉማ አልፋታሽም አልለቅሽም ጠብቂኝ ብሎ ልክ እሱ እንዳላያቸው አድርጎ ሮቤልም ወደ ቤቱ ሄዶ ከዛ ሜራ ብቻዋን ስትሆን ነው ሰለሞን ወደ ቤት ሄዶ ማለት ነው። እሺ እንዴት ተኛሽ በዚህ ሰዓት ምናምን እያላት ነበረ። አይ ስላመመኝ ነው የተኛሁትኝ አይደል፣ እሺ ችግር የለውም በቃ አሁን ሁሉም ነገር ጨርሻለሁ ስለዚህ እንሄዳለን ሲላት፣ እሷ ደግሞ በጣም ደንግጣ ነበር ሮቤልን አይቶታን ብላ ማለት ነው። እኔ የምልህ ሶል አሁን የመጣው ወይስ ቆይታን ስትለው፣ አይ አሁን የመጣሁት ምን ነው ምን ሆንሽ? ችግር የለም ምንም ነገር የለም ነው ያለችው። ምክንያቱም እሷ ሮቤልን ያየው መስሏት በጣም ደንግጣ ነበረ። እሱ ግን እነሱ ከቤት አንድ ላይ ሆኖ ማለት ነው እሱ መጥቶ እያያቸው ነበረ፣ እነሱ ግን አላዩትም። ወጥቶ ከዛ ስጦታ ምናምን ይዞ መጥቶ ከሮቤል ጋር ተኝታ ሲያት ተናዶ ነው ስጦታውን ይዞት ሄዶ ማለት ነው። ሮቤልም ወደ ቤቱ ተመልሶ ሄዶ እሺ በቃ እኔ ልሄድ ነው እንግዲህ ብላ ደስ ብላት፣ በጣም ጥሩ ሰው ነው በጣም አመሰግናለሁ በዚህ ፍጥነት ወደ ውጭ ይዘህ ልትሄድ ስለሆነ ብለው። እሱ ግን ያሰበውን አስቧል። እኔ ላይ እንደተጫወትሽብኝማ እንዲሁ አልለቅሽም፣ እኔ አድናንን አይደለሁም በቀሌ በጣም ከባድ ነው የሚሆንብሽ ብሎ አድናንን ሂዶ ይቅርታ ጠይቆታል ማለት ነው። ምን ልታረግ መጣ ደግሞ? ሲቀጥል አንተ ሁለተኛ እዚህ ቤት እንዳትመጣ ብዬ ነበረ፣ እባክህ አድናን ይቅርታ አድርግልኝ፣ እኔ አሁን የመጣሁት ይቅርታ ልል ነው። በአንተ የደረሰው በእኔም ላይ ደርሶብኛል፣ ሰው የዘራውን ነው የሚያጭደው ይባላል። አዎ ነገ በእኔ የሚባል ነገር አለ። አሁን እንደፈለግክ ብትፈነጭም የሆነ ጊዜ ግን በሰው ላይ ያደረግከው በአንተ ላይ ይደርሳል እና እባክህን ይቅርታ አድርግልኝ እያለው ነበር አድናንን። አድናንም ለምን ነው ይቅርታ ማደርግልህ? ሚስትህን ስለዳርክልኝ ነው ወይስ ቤቴን ስለወሰድክብኝ ነው? ለሁሉም ነገር በጣም ይቅርታ፣ ከመጀመሪያ ጀምሬ እኔ ተባባሪ ስለነበርኩኝ ለዛ ይቅርታ ልጠይቅን የመጣሁት ሲለው፣ አይ አልፈልግም ከእንግዲህ በኋላ ከዚህ ቤት እንዳትመጣ ብሎ የኔ ይቅርታ ምንም አያደርግልህም፣ ደግሞ ለዛች ሜራ መቼም ይቅርታ እንደማላደርግላት እና እንደማልተዋት ንገራትኝ ብሎ ውጣ ሲለው ማለት ነው። ሮቤል ደግሞ እያዳመጣቸው ነበረ እና በመሀል ድታነሶል ምንድን ነው ምናምን ምን ልትለው ነው የመጣው ሲለው፣ ምን አገባህ አንተ ልክስክስ ሲለው ማለት ነው። እንዴ ምን አደረግኩ ደግሞ? እሱን ደግሞ ለምንድን ነው ይቅርታ የምትጠይቀው? ይቅርታ መጠየቅ ካለብህ እኔን ነው ይቅርታ መጠየቅ ያለብህ። ኧረ እባክህ ለምንድን ነው ደግሞ አንተን ይቅርታ የምጠይቅህ? አንተ እኮ የዚህ ቤት ጥገኛና ሌባ ነህ ሲለው፣ አይ አንተ እኔን ሜራን ወስደህብኛል፣ ሜራን በጣም ነው የምወዳት፣ ስለዚህ ለዛ ይቅርታ ልጠይቅህ ይገባል። እንዴት እኔ እኮ ያለው ሰው መኖር አልችልም አይደል? እሷን ስለወሰድኩብህ ይቅርታ ልጠይቅህ። እሺ ይቅርታ ጠይቅሃለሁ፣ ለሁሉም ነገር ይቅርታ አለና፣ ወይ አመሰግናለሁ፣ እኔ እንዳድና ክፉ ሰው አይደለሁም፣ ይቅርታ ካልከኝ ይቅርታን ቶሎ እቀበልልሃለሁ። እንዴት እንደው አንተና አድናን ከአንድ ማህፀን ወጣችሁ አይደል? አዎ የእናት ወድ ዥንጉርጉር አይደል የሚባለው? እሱ ክፉ ሰው ነው፣ እኔ ግን ይቅር ባይ ነኝ። አዎ እንዴት እሱ በዚህ ክፋቱ ያንተ ወንድም ሊሆን ይቻላል እያለ ነበረ። እንግዲህ እሱ አሽሙር እየተናገረው ነው፣ ምክንያቱም ሮቤል በጣም መጥፎ ሰው ነው። በዛ ላይ ከሜራ ጋር ሆኖ ወንድሙን እንደካዱት ምናምን ቤቱን እንዳሸጡት ከሜራ ጋር አብሮ ያውቃል፣ ይህም ሁሉ ያውቃል። እና አንተ ክፉ ሰው ነህ፣ ወንድሙ ደግሞ ጥሩ ሰው ነው፣ እንዴት የአንድ ሰው ልጅ ልትሆኑ ቻላችሁ እያሉ ነው እንጂ አንተ ጥሩ ሰው ነህ እያለው አይደለም ለሮቤል። ሮቤል ግን የእውነት መስሎት ነበር ማለት ነው እንደዛ ሲል። እሺ ካልክማ ብሎ አንዴ በቦክስ ብሎት ሄዷል ማለት ነው ሰለሞን። ይሄ የመጀመሪያ ማስጠንቀቂያ ነው። ለሁለተኛው ደግሞ ተዘጋጅ ብሎት ነው የሄደው ማለት ነው። እንግዲህ ሁለታቸው ሜራም ሆኑ ሮቤል አልነቁበትም እንዳያቸው፣ ምክንያቱም ማንም አልነበረም። እሱም ማንም ሰው ሳይሆኑ አይቷቸው እየተመለሰው። እኔ ምን አድናን ሰለሞን ምን አለ? ምን አገባ ምንስ ቢለኝ። መጀመሪያ ከሉሃና ጋር እያወሩ ነበር አድናንና ሉሃና። ምን ሊል ነው የመጣው ይሄ ሰውዬ? ቆይ አልበቃውም እንዴ ደግሞ ምን ፈልጎ ነው? እኔ እንጃ እስካሁን ድረስ ስላደረግኩት ነገር ይቅርታ ምናምን የሚለው። እኔ ግን ከዚህ ቤት ሁለተኛ እንዳይመጣ አስጠንቅቄ አባርሬዋለሁ። ይሄ ደግሞ የሆነ ነገር አስበው ነው፣ እርግጠኛ ነኝ ከጀርባ የሆነ ነገር አስበው ነው የመጡትኝ። ስለዚህ እኔ እናንተ ደግሞ እነሱ እንደማናምናቸው አብረን ተባብለናል። ስለዚህ ምንም ቢሉ እንዳታምናቸው ብለዋል ሉሃና።
እሱ ምንም አላምነውም። ሲጀመር ሚራንም አለቃትም። ግን ሚራን የመጀመሪያ ጊዜ ማናገር አለብኝ፣ ብሩን እንድትሰጠኝ መጠየቅ አለብኝ። አይ አሁን ብጠይቃት እስካሁን ድረስ ያልሰጠችው አሁን ልትሰጥህ አልችልም። ግን ካልክ ችግር የለውም እኔም ዝም አላልኩም። ግን ደግሞ ችግር ፍጠር እያልኩ አይደለም ብላል። ሆነም እንግዲህ ሚራ በስተመጨረሻ ተሸውዳለኝ ማለት ነው። ሰለሞን እሷን ይዤሽ እሄዳለሁ ምናምን ብሎ ብሩን ይዞ ለመሄድ ነው ከሷ። ግን ሰለሞን ብሩን መውሰድ ሳይሆን ለአድናን ነው መስጠት ያለበት። ይቅርታ ከመጠየቅ ይልቅ የወሰዱበትን ገንዘብ ቢመልስለት በጥፍ ይቅርታ ያደርግለታል ብዬ አስባለሁ። ግን እንደዛ የሚያደርግ አይመስልኝም። ብሩን ይዞ ለመጥፋት ነው የሚሆነው ማለት ነው። ሮቤል ደግሞ ሉሃና ወደ ሱቅ ሄዳ እኔ የምልህ ትናንትና ምን ልትለኝ ነበር? እባክህን ሮቤል ንገረኝ። ማለት ምን ለማለት ፈልገህ ነው? እባክሽ ምንም ልልሽ አልፈለኩም። አሁን ከዚህ ውጭልኝ፣ ችግር እንዳትፈጥሪብኝ ስላት፣ አይ ምንማ እያልከኝ ነበረ፣ ግን ምን ለማለት ፈልገህ እንደነበር አልገባኝም። እባክህ ሮቤል ንገረኝ ስትለው፣ አልነግርሽም፣ እዛው ባልሽ ጋር አውሪ። ባልሽ ደግሞ አንቺ ጋር እንዳላወራ አስጠንቅቆኛል። ሄደሽ ባልሽ ጋር አውሪ ሲላት፣ እንዴ እኔ እኮ እሱን ላስጨንቀው አልፈለግኩም። ጉዳዩን ደግሞ ያመጣው አንተ ነህ። ስለዚህ አንተ ንገረኝ አደል። እሱ እንዲጨነቅ አልፈልግም። እኔ ልጨነቅ፣ በአንቺ ምክንያት ችግር ውስጥ ልግባ አይደለም እኮ ሮቤል፣ ግን ብትነግረኝ ደስ ይለኛል ብላ ቁጭ ስትል፣ እሺ በቃ አንድ ነገር አድርጊልኝና ከዛ እነግርሻለሁ ሲላት፣ ምንድን ነው አንተ? ቆይ ምንም ነገር አድርግልኝ ከተባልክ የሆነ ነገር ትፈልጋለህ ማለት ነው? ቀላል እኮ ነው ለዋኝ። በቃ እኔን እዚህ ጋር ቁንጆ ላይ ሳምኝና ከዛ እነግርሻለሁ ሲላት፣ አይደል እሺ ብላ በጥፊ ድርግም አድርጋሽ አንቺ ምን አይነት ሰው ነሽ? ታካብራለች እንዴ እያለ ነበር። እንግዲህ ሮቤልም ምንም ሳይነግራት ነው የሄደችው። ማለትም ሊነግራትም አይችልም። ምክንያቱም ይሄን ነገር ለሉሃና ከነገራትኝ አድናን ደግሞ በቃ ትሽሙታለች ብሎ ይነግራታል። ከዛም ማን ገደላት የሚለው ጥያቄ ይመጣል። ለዛም ጭምር ነው እንጂ የደበቃት ለአድናን አስቦ አይደለም ማለት ነው። ይሄን ነገር ለሉሃና ቢነግራት ነው የሚሻለው። ምክንያቱም ሮቤል ያን ነገር ተጠቅሞ እነሱን ለማጣላት ስለሚሞክር ማለት ነው። እውነት ለመናገር ቢነግራት ራሱ አይጣሉም። እሱ የደበቃት ያልነገራት ምክንያት አለው። በእርግጥ ፖሊሱ ጓደኛው ነው እንጂ ትክክለኛ ፖሊስ እንዳልሆነ ያውቃሉ ሮቤል እና ሚራ። ሉሃና ደግሞ ይህን ነገር አታውቅም። ግን ስታውቅ ለአድናን ጥያቄ ማቅረቡ አይቀርም። ማለት ለምንድን ነው የደበቀኝ? ለምን? እኔ እኮ ፖሊሱ እቴን እየፈለገ ነው ብዬ አርፌ ተቀምጬ ነበር፣ ግን አንተ ጓደኛውን አምጥታ ነው ብላ በኋላ እንደምትናገረው እርግጥ ነው። ግን አድናን እሷን የደበቀበት ምክንያት አንደኛ በቃ እንዴት ብዬ ነው እህቷ እንደሞተች የምነግራት ምናምን ብሎ ስለፈራ ነው፣ ለእሱ አስቦላት ነው። ቢሆንም ግን መናገር አለበት። ምክንያቱም ይሄ ነገር ከጊዜ ሂደት መሰማቱ አይቀርም። መሰማቱ ላይ ቀር ደግሞ በጊዜ ተናግሮ ሳይጣሉ ቢገላገል ነበር የሚሻለው። ግን አድናን እንደዛ አላሰበም ማለት ነው። እሷም እየተጨነቀች ነው። ቆይ ለምንድን ነው የምትጨነቂው? ያና ሮቤል ባለሽ ነገር ነው አይደለ እንደዚህ የምትጨነቂው? እነሱን አትስሚያቸው። ሲጀመር ሚራ እና ሮቤል በጣም ውሸታም ናቸው። እነሱ የሚልሽ ምንም አይነት ነገር ማመን የለብሽም። አታስብ። እኔ እነሱን ሰምቼ ከአንተ ጋር ከዚህ በፊት እንደተጣላሁት አልጣላም። ግን የሆነ ነገር እኔ እነግርሻለሁ ብሎ አድናን ሊነግራት ሲል ነው እንግዲህ በሬ የተቆረቆረው። ቢነግራት ዝም ትላለች ብዬ አስባለሁ ሉሃና። ምክንያቱም ሮቤል አሁን ያን ነገር ተጠቅሞ ለማጣላት ያስባል። ግን ደግሞ ከነገራትም በኋላ ሉሃና ዝም አትልም። ምክንያቱም ለምንድን ነው ማን የገደላት የሚል ጥያቄ ይመጣል። እንግዲህ የገደላት ደግሞ ሚራ እና ሮቤል ናቸው። የዛን ጊዜ ግን አድናን በጣም ትልቅ ጥፋት አጥፍቷል። ምክንያቱም ይዟቸው ሳለ መጠየቅ ነበረበት። እንደዛ አስሯቸው ሳለ ማን የገደላት፣ ለምን ገደላችኋት የሚለው ጥያቄ መጠየቅ ነበረበት። ከዛ ደግሞ ለፖሊስ አሳልፎ መስጠት ነበረበት እንጂ ሞታለች አሉት። ከዛ ደንዝዞ ዝም። ውይ አድናን ግን እንዴት ያለ ሰነፍ ነው ማርያምን። ዝም ብሎ ባሉ ነገር ቤቱን ሲሸጡበት ሚስቱ ስትወሰድ እንደዚህ ምንም ዝም ብሎ የደነዘዘ ሰው ነው አድናን ማለት ነው። አሁን ይህን ነገር ዝም ማለት አልነበረበትም። በቃ መቶ ለሉሃና መናገር፣ ከዛ ደግሞ እነሱን አሳልፎ ለፖሊስ መስጠት፣ እንደዛ ነበር መሆን የነበረበት። ግን እሱ የያን ድንዝዝ ያለ እዚህ በፊት ራሱ ሉሃና አንተማ የአእምሮ ሕክምና ያስፈልጋል እንዴ? ቤቱን እኮ ነው የሸጡብህ፣ የቤትን ብር እኮ ነው ይዛባ የጠፋችሁ። ለምንድን ነው የማትከሳትም? አይ ብሩን ብቻ ይዛ ከኔ ከራቀችን የሰላሜን ነው የምፈልገው ብሎ ነው ዝም ያለው ሮቤል ራሱ። ቆይ ይሄ ሰውዬ ምን እያሰብ ነው? ምን አስነክታው ነው በዚህ ልክ? ብሩን እኮ ነው ይዛበት ሄደችው። ለምንድን ነው የማይፈልጋትም እያለ ነበረ። እውነትም ከአድናን ይልቅ የብሩ ነገር እንትን ያለው ማለት ነው ያናደደው ሮቤል ብቻ ነው። በቃ ብቻዋን መብላት የለባትም እንዴት እንደዚህ ታደርጋለህ እያለ እንግዲህ ይሄን ሁሉ የሚያደርገው ሮቤል ብሩን ከሷ ለመቀማት ነው። ግን አድናን ምንም ነገር እያደረገ አይደለም። አንደኛ እርጉዝ ነኝ ብላ ሸውዳው እርጉዝ እንዳልሆነ ሰምቶ ወዲያው ተናዶ ዝም ነው ያለው። እና ድንዝዝ ያለ ሰው ነው አድናን። ሉሃና ተረጋጋ ስለምትለው ነው እንጂ ምንም ነገር እስካሁን ድረስ ሉሃና ባትመጣ ኑሮ ማለት ነው ሚራ እና ሮቤል ይሄን ሁሉ ነገር
በሱ ላይ ሲያደርጉበት እሱ ምንም አያውቅም ነበረ። ምክንያቱም ጅል ነው፣ እነሱ ራሱ ጅል ነው የሚሉትኝ። እና ሚራ ራሱ ከዚህ በፊት ሰለሞን እንደ አድናን ጅል አይደለም፣ የእሱ በቀል ከባድ ነው የሚሆንብን ብላ ለሮቤል እየነገረችው ነበረ። እውነቷን ነው። አድናን በጣም የደነዘዘ ያ ሁሉ ነገር ሲደረግበት እሱ ከቤት ሆኖ ምንም ነገር አይነቃም። ሉሃና ከመጣች በኋላ ነው እንዴ አድናን እነሱ ሰዎች እኮ እነዚህ እያደረጉብህ ነው ብላ ስትነግረው ራሱ አላመናትም። ሉሃናን ልክ እንደ ውሸታም ነው ያሰባትም። በኋላ በራሱ እሷ ናት ያነቃችው ያን ሁሉ ነገር የእነሱን ተንኮል፣ ቤቱን መሸጡን። አሁን ራሱ ሚራ እርጉዝ እንዳልሆነች ራሱ እያወቀችው ሉሃና ናት። እሱ ዝም ብሎ የሆነ አውቆ የተኛ ሰው ነው የሚመስለው ማለት ነው። እኮ እርጉዝ አይደለችም ብላ ወረቀት ስታመጣለት ማለት ይሄ እኮ የሚራ የእርግዝና ወረቀት ነው ያላት ማለት ነው። እንደ እርጉዝ አይደለችም አድናን ምን እየቀለደችብኝ ነው ማለት ነው ብለው ወደው ተናደደ። በቃ ተወው ማለት ነው። እና እውነት ለመናገር በእርግጥ አንድ ነገር ከሆነ በኋላ ሆነ ነው። ግን በዚህ ልክ ደግሞ መሸወድ ሰው አንዴ ሁለቴ ይሸወዳል እንጂ ይሄን ሁሉ ሽወዳ ሲያደርጉበት እሱ ዝም ብሎ ነፈስ ሆኖ ነው የተቀመጠው ማለት ነው። ሉሃና በዚህ ነገር ትናደዳለች። እንዲህ አድናን የሆነ ነገር አድርግ እንጂ ብርህን እኮ ነው ይዛ ሄደችው። እነዚህ ሰዎች እኮ መጥተው ከዚህ ቤት ቢያባረሩ እኛ ጎዳና ላይ ወደቅ ነው ማለት ነው። አይ ችግር የለውም ከዚህ በፊትም ሰርቼ ነው ያመጣሁት አሁንም ሰርቼ አመጣዋለሁ ነው የሚለው እንግዲህ አድናን። በስተ መጨረሻ ግን ሰለሞን ብሩን የሚያመጣለት ነው የሚመስለኝ። ምክንያቱም ሚራ ከድታኛለች፣ ስለዚህ ይህን ብር ለአድናን መልስለታል ብሎ መመለስ ነው ያለበትም። እንግዲህ ሚራ በቃ ሰለሞን ይዞ ሊሄድ ነው። ለሮቤል ራሱ ደውላለት ና ቶሎ እፈልግሃለሁ ስትለው እንዲህ ሴትዮ ምን ፈልጋ ነው? ቆይ ልታስደበድበኝ ነው እንዲህ በዛ እጅል ሰውዬው ነው ወይስ ሌላ እንደነሱ አልፈልግም ከእንግዲህ በኋላ ልትሆኝ? ወይኔ ሮቤል በቃ ብቻ ምንም ሆነ ምንም ሄጄ ማየት አለብኝ ብሎ ሊሄድ ሲል ማለት ነው ሉሃና እና አድናን ከሳሎኑ ነበር እያወሩ። አድናን ይኸው ሚራ እንዳገኛት ሊሄድ ነው። እኔ ጋር መሄድ የምትፈልግ ከሆነ አንድ ስለው አልፈልግም፣ አንተ ከፈለግ ሂድ፣ እኔ በእናንተ ነገር ራሴ ማስጨነቅ አልፈልግም እና ራሴ ሂድ። አዎ እኛ እናንተን እያስብን አሁን ስለ እናንተ አድናን የሚያስብ ይመስላል እንዴ? ከፈለግ ሂድ፣ ምንድን ነው እስካሁን ድረስ ቁማ የምታየን እያለችው ነበረ ሮቤልን ማለት ነው ሉሃና። ችግር የለም ደስታችሁን አታጥሙ፣ ነገ ምን እንደሚፈጠር አታውቁም ብሎ ነው ሮቤል ጥሏቸው ሄደው ማለት ነው። እንግዲህ ወደ ሚራ ሲሄድ ቆይ ሚራ ምን ፈልገሽ ነው? ምን ተፈጥሮ ነው ሲላትኝ አይ ምንም አልተፈጠረም፣ ያው ሰለሞን ለአድናን ይቅርታ ሊጠይቀው እንደሄደ ስለነገረኝ ነው። እና ለዚህ ነው እዚህ ድረስ የጠራሽው? አዎ ለዛ ነው፣ ሌላ ምንም ነገር የለም። ይህንማ እኮ ሰለሞን ለእኔ ነግሮኛል። ለሌላ ነገር ፈልገሽ ነው አይደል? ልትሄጂ ነው አይደል ሲላት እንዴ የምን መሄድ ነው ሮቤል? የትም አልሄድም፣ ያው ገና ነኝ አሁን አልሄድም። ፓስፖርቱን እኮ አይቻለሁ እና ፓስፖርት ብታይ እኮ ያው አሁን እሄዳለሁ ማለት አይደል? እባክሽ ሚራኔን ልትሸውድኛችም እውነቱን ንገሪ ስላት እሺ በቃ ሮቤል እውነቱን እነግርሃለሁ። እስካሁን ድረስ እንግዲህ አብረን ቆይተናል። ሰለሞን አሁን ሁሉም ነገር ጨርሷል እና ልንሄድ ነው ወደ ውጭ ሀገር እያለችው ነበረ። አውቄው ነበር። ቆይ ሚራ እንዴት እንደዚህ ታደርጊያለሽ? ቆይ እኔን ትተሽት ነው የምትሄጂው? አንተማ እኮ ዋሻኝ ሮቤል፣ አንተ ዋሽተኸኛል፣ ክዳኸኛልም ጭምር። ስለዚህ ከአንተ ጋር መሆን አልችልም እና ሰለሞን ደግሞ በጣም ነው የሚወደው። በዚህ ሰዓት በዚች ትንሽ ጊዜ ሁሉም ነገር አመቻችቶ ይዞ ሊሄድ ነው፣ ከዚህ ቤት ሊያወጣኝ ነው ብላ ስትነግረው ወይኔ ወይኔ ሮቤል በቃ እንዴት እንደዚህ ታደርጊያለሽ? ምራ ለምን እሱ ጋር ያሰብሽውን ሁሉ እኔ ጋር አታደርጊውም? ነገር እኮ ሮቤል ከአንተ ጋር ከእንግዲህ በኋላ ምንም ማድረግ አልችልም። አንተ አንዴ ከርተኸኛል፣ ስለዚህ ከአንተ ጋር ምንም አይነት ነገር የለንም እና ደግሞ አሁን ሰለሞን ስለሚመጣ ከዚህ ውጣ፣ እኔ ጋር ከምታስብ እኔ ጋር ያሰብከውን ሁሉ ሉሃና ጋር አድርገው ብላ ከቤት አስወጣችሁ ማለት ነው። ወይኔ ሮቤል በቃ መጨረሻ እንደዚህ ሆነ። አይ እንደዚህማ መሆን የለበትም፣ የሆነ ነገር መፍጠር አለብኝ። ሚራ ገንዘቡን ብቻውን ይዛው እንድትሄድ አልፈልግም፣ አልፈቅድም እያለ አቶ ሰለሞን ተብዬው ደግሞ መጥቶ በቃ ተዘጋጅ ልንሄድ ነው ሲላትኝ ብሩን አዘጋጅተሻል? አዎ አዘጋጅቻለሁ ብላ ብሩን አውጥታ ስታሳየው እሷ ልክ ስልክ ላንሳሽ ብላ ዘውር ስትል በሆነ መርፌ ጃም አደንዝዟት ነው ራሷን ይሳተችው ማለት ነው። የሆነ ወረቀት ከእሷ ላይ ጥሎ ብሩን ይዞት ነው የሄደው። እንግዲህ ሰለሞን ብሩን ለአድናን መስጠት አለበት። ምክንያቱም አድናን እንደዚህ መሸወድ የለበትም፣ መሆን ያለበት እንደዛ ነው። ብሩን ለአድናን ይሰጠዋል። ከዛ ሚራና ሮቤል ደግሞ ባዶ ሜዳ ላይ ቀራሉ ማለት ነው። እንደዛ ነው መሆን ያለበት። ይቅርታ ከመጠየቅ ይልቅ ይኸው ያጭበረበርን ብርህን መልሰን ውሰድ፣ ግን ስላጭበረበርን ይቅርታ ብሎ ብሩን መልሶ የራሱን ህይወት መቀጠል ይችላል። ጥሩ ሰው ከሆነ እውነትም ከልቡ ከሆነ አድናንን ይቅርታ የጠየቀው ማለት ነው። እንደዛ ካደረገ ደስ ይላል። እንደዛ እንኳን አደረገ እንግዲህ ከሚራና ከሮቤል ብሩ ወጥቷል ማለት ነው። ሚራ ማንም የማይሸውዳት አድናንም ሆነ ሮቤል የማይሸውዳት ሰው እንግዲህ ሮቤል ላይ በተደጋጋሚ ሸውደዋለኝ።
የሆነ ብር ነው ብላ ከዚህ በፊት ለሆነ ብር ፈልጋለሁ ብላ ለአድናን ለማስመለስ እሺ በቃ ምንም እንዳታስቢ እኔ ብሩን ከሚራ ተቀብዬ አመጣልሻለሁ ብሎ ሚራ ብሩን እንድታመጣ አዟትኝ። ከዛ ደግሞ ሚራ ደግሞ ማለት ነው ሉሃናና ሮቤል ሲያወሩ ሰምታቸው ስለነበረ አውቃ እሺ በቃ ብሩን ዛሬ ማታ አመጣልሃለሁ ብላ ሄዳ በሻንጣው ልብሷን ቆጥራን ያመጣችለት እና ሮቤል ደግሞ እውነትም በቃ ብሩን አመጣችሁ በቃ ሉሃና ላገኛት ነው ብሎ ደስ ብሎትኝ ሻንጣውን ይዞ ሲሄድ ሻንጣው ሲከፈት ልብስ ነው ማለት ነው። በተደጋጋሚ ሸውደዋለች። ሁለተኛ ደግሞ ከቤት ልንጠፋ ነው በቃ ከእንግዲህ በኋላ ከኔ ጋር እንሄዳለን ብላ ሂዳ አንተ ብሩን አምጣ ከዛ እንጠፋለን ብሩ ያለው እዚህ ቦታ ነው ብላ ሮቤል ወደ ቤት ልከው እሱም አምኗትን ፈልጎ አግኝቶ በቃ ብሩን አገኘሁት ብሎ ድጋሚ ሻንጣውን ይዞ ሊወጣ ሲል ያው ሉሃናና አድናን ወደ ሳሎን ሲመጡበት የሆነ በመጋረጃው ተደብቆ ነበርና እሺ ስልኩን ስትደውልበት ሚራ ያው እነሱ ስልኩን ሰምተው ሮቤል አዩትኝ። ከዛም እሱን ሻንጣ አምጣው ምንድን ነው እንዴ? ምንም አይደለም የራሴ ልብስ እንግዲህ ልብስ መሆኑን አለመሆኑን አይተን እንወስናለን። ስለዚህ አምጣ ብሎ አድናን ቀምጦ ሲያዩ ያው ሚራ ናት ድጋሚ ደብዳቤ ያስቀምጣለት። ይኸውልህ ሮቤል እኔ አንተ መቼም ላምን አልችልም ተሸውደሃል እና ደግሞ ይህንን ደብዳቤ ስታዩ በቃ ካድ እያልከ ሊሆን ይችላል ግን ምንም ማድረግ አልችልም አንተ ብዙ ጊዜ ክዳኸኛል ብላ 2 ጊዜ ሸውዷል ሮቤል። አሁን ግን ሰለሞን በስተ መጨረሻ ሸውዷታል ማለት ነው። እውነትም ሰለሞን ይወደኛል ስለዚህ አብሮ ይዞኝ ይሄዳል ብላ ነበረ። ግን እንደዛ አላደረገም። እንደዛ እንዳያደርግ ያደረገው ነበር የእውነት ደግሞ በነገራችን ላይ ሰለሞን ማለት ነው የእውነት ሚራን ይወዳት ነበረ እና አብረው ሁሉ ሊሄዱ ነበር። ግን እንደዛ ስታደርግ ሮቤል ጋር ተኝታ ሲያገኛት በዛ ተናዶ ነው ብሩን ለብቻው የወሰደው ማለት ነው። እንግዲህ ሰለሞን ብሩን ለአድናን እንደሚሰጠው ተስፋ እናደርጋለን። እንግዲህ በክፍል 55 የሚመስል ነበር። በክፍል 56 እስከምንገናኝ ድረስ ጨርሰን ቢሆን